ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዋታሮ ኤንዶ ባጋጠመው ጉዳት ምክንያት ከዓለም ዋንጫው ስብስብ ውጪ ተደርጓል። እንደዚሁም ጄምስ ፒርሰን በዳርዊን ኑኔዝ ዙሪያ የሰጠው አስተያየት አለ። ማማዱ ሳንጋራንም የተመለከተም ዘገባም ይኖረናል። እንደዚሁም የቀድሞ የሊቨርፑል ተጫዋች ልጅም አዲስ ኮንትራት መፈረሙ ተረጋግጧል። እነዚህም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁ ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ ዋታሮ ኤንዶን ነው የምንመለከተው። ዋታሮ ኤንዶ በሊቨርፑል ቤት ጉዳት አጋጥሞ ለረዘም ላለ ጊዜ ከሜዳ ርቆ ነበረ። ነገር ግን ከጥቂት ሳምንት በፊት ከጉዳቱ አገግሞ ለጃፓን ብሔራዊ ቡድን ለዓለም ዋንጫው መጠራት ችሎ ነበረ። ነገር ግን በዛሬው ዕለት ባጋጠመው ጉዳት ምክንያት ከዓለም ዋንጫው ስብስብ ውጪ እንደተደረገ ፋብሪዞ ሮማኖ በዘገባው ተናግሯል። የዋታሮ ኤንዶ መጎዳት ለዋታሮ ኤንዶ እንደዚሁም ለጃፓን ብሔራዊ ቡድንም ጥሩ ዜና አይደለም። በተለይ የጃፓን ብሔራዊ ቡድን ካሏቸው ወሳኝ ተጫዋቾች መካከል አንደኛው ዋታሮ ኤንዶ ነው። እንደዚሁም ደግሞ እያንዳንዱ ተጫዋችም የመጨረሻው ግቡ ለሀገሩ በዓለም ዋንጫ ላይ መሳተፍና ጥሩ የሚባል ውጤትን ማስመዝገብ ነው። በእርግጥ የጃፓን ብሔራዊ ቡድን የዓለም ዋንጫን ያሳካሉ ተብሎ አይጠበቅም። ነገር ግን ደግሞ ከምድባቸው አልፎ ምናልባትም በ32ኛው እንደዚሁም በ16ኛው ዙር ጨዋታዎችም ወደ ቀጣይ ዙር ሊያልፉ የሚችሉበት እድል አላቸውና ዋታሮ ኤንዶ ከዚህ ብሔራዊ ቡድን ጋር በመሆን እንግዲህ ለሀገሩ ጥሩ ነገሮችን ማሳካት የሚፈልግ ተጫዋች ነው። ነገር ግን ባጋጠመው ጉዳት በአሜሪካ፣ ካናዳ እንደዚሁ ሜክሲኮ አዘጋጅነት በሚደረገው የ2026ቱ የዓለም ዋንጫ ላይ የማንመለከተው ይሆናል። በጣም የሚያሳዝን ዜና ነው። እኔ ለዋታሮ ኤንዶ በጣም አዝኝለታለሁ። በቶሎም ከጉዳቱ አገግሞ ወደ ሜዳ እንዲመለስም ምኞቴንም መግለጽ እፈልጋለሁ። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች ልጅ ለሊቨርፑል የፕሮፌሽናል ኮንትራቱን መፈረም ችሏል። ይህም ተጫዋች ደግሞ የጅብሪል ሲሴ ልጅ የሆነው ፕሪንስ ሲሴ ነው። የ17 ዓመቱ ወጣት ተጫዋች በዛሬው ዕለት ለሊቨርፑል ፕሮፌሽናል ኮንትራቱን መፈረም ችሏል። ጅብሪል ሲሴ በሊቨርፑል የቅርብ ዓመታት ታሪክ ውስጥ ከማይረሱ ተጫዋቾች መካከል አንደኛው ነው። በተለይ 2004-5 የውድድር ዘመን ላይ ሊቨርፑሎች በኢስታንቡል የሻምፒዮንስ ሊግ ዋንጫን ሲያነሱም መሳተፍ የቻለ ተጫዋች ነበር። እንደዚሁም ደግሞ በ2005-2006 የኤፍኤ ካፕ የፍጻሜ ጨዋታ ላይ ከዌስትሃም ጋር በተደረገው ጨዋታ ላይ ጎል ማስቆጠርም የቻለ ተጫዋችም ጭምር ነው የነበረው። በእርግጥ የተጠበቀበትን ያህል እንቅስቃሴ አድርጓል ለማለት ትንሽ ያስቸግራል። በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነበረ። እንደዛም ቢሆንም ግን በተሰለፈባቸው ጨዋታዎች ላይ በጣም ጥሩ እንቅስቃሴን ከሚያደርጉ ተጫዋቾች መካከል አንደኛው ጅብሪል ሲሴ ነበረ። በዚህ ሰዓትም እንግዲህ የሱ ልጅ የሆነው ፕሪንስ ሲሴም ለሊቨርፑል እየተጫወተ ነው የሚገኘው። ከልጅነቱ ጀምሮ በሊቨርፑል አካዳሚዎች ውስጥ እያደገ መምጣት የቻለ ተጫዋች ነው። በዛሬው ዕለትም በ17 ዓመቱ ለሊቨርፑል የመጀመሪያ ፕሮፌሽናል ኮንትራቱን መፈረም ችሏል። ፕሪንስ ሲሴ ከጥቂት ሲዝኖች በፊት የሊቨርፑል የአጥቂ ስፍራ ተጫዋች ነበረ። ነገር ግን ባለፉት ጥቂት ሲዝኖች ወደ 2-3 ሲዝኖች አካባቢ ቦታዎችን እየቀያየሩ አምጥቶት በዚህ ሰዓት ላይ እንግዲህ በዋነኝነት በተከላካይ መስመር ላይ ነው እየተጫወተ የሚገኘው። በተለይ ደግሞ የመሀል ተከላካይ ስፍራ ተጫዋች ሆኖ እየተመለከትነው ነው የምንገኘውና ከአጥቂ ወደ መሀል ተከላካይ ስፍራ ሊሸጋገር ችሏል። በተጠናቀቀው ሲዝንም በጣም ጥሩ የሚባል እንቅስቃሴም እንዳደረገም ነው እየተዘገበ የሚገኘው። ከዚህ በኋላም እንግዲህ ይህንን እንቅስቃሴውንም ይቀጥላል ተብሎ ይጠበቃል። ምናልባትም በቀጣይ ጥቂት ዓመታት ለሊቨርፑል ዋና ቡድንም ሲጫወት ልንመለከት የምንችልበት እድል አለ። ካልሆነም ደግሞ ለሌላ ቲም በውሰት ውልም ሊሰጥ የሚችልበት እድል እንዳለም ነው እየተዘገበ የሚገኘው። በመቀጠልም ዘ አትሌቲክስ ላይ ስለ ሊቨርፑል ጉዳዮች በመጻፍ የሚታወቀው ጄምስ ፒርስ በዳርዊን ኑኔዝ ዙሪያ ላይ የሰጠውን አስተያየት ነው። ሰሞኑን እንግዲህ ምናልባትም ዳርዊን ኑኔዝ ወደ ሊቨርፑል ሊመለስ ይችላል የሚሉ ዘገቦችን እየተመለከትን ነው የምንገኘው። በተለይ ደግሞ ከአልሂላል ጋር የነበረውን ውል በስምምነት መቅደዳቸው ወይም ማፍረሳቸውን ተከትሎ ወደ ሊቨርፑል መመለስ ይፈልጋል የሚሉ ዘገቦችን እየተመለከትን ነው የምንገኘውና በዚህ ዙሪያ እንግዲህ ከወኩን ፖድካስት ጋር ባደረገው ቆይታ በሰጠው አስተያየት ዳርዊን ኑኔዝ ወደ ሊቨርፑል ይመለሳል ብሎ ማሰብ በጣም የሚያስቅ ነው፣ በጣም የማይታመን ነው የሚል አስተያየቱን ሰጥቷል። አያይዞን በሰጠው አስተያየት ስለዚህ ጉዳይ ምን ማለት እንዳለብኝ አላውቅም። ምክንያቱም ደግሞ ዳርዊን ኑኔዝ ከሊቨርፑል የወጣው በምክንያት ነው። ሊቨርፑሎች ይህንን ተጫዋች ከክለባቸው እንዲወጣ ያደረጉት በጣም በጥሩ በሆነ ምክንያትም ጭምር ነውና ይሄ ተጫዋች በድጋሚ ወደ ሊቨርፑል ይመለሳል፣ የሊቨርፑል ማሊያ ይለብሳል ብሎ ማሰብ ትንሽ የሚያስቅ ይመስለኛል። አንዳንድ ሰዎች በእርግጥ ይህንን ተጫዋች እንዲመለስ የሚፈልጉት ሂጎ ኤኪቲኬ በቀጣይ ሲዝን እስከ ፌብራሪ ማርች ድረስ በጉዳት ምክንያት አይመለስም። ከዛ በኋላ ቢመለስም ራሱ ወደ ሙሉ ብቃቱ
በቶሎ ይመለሳል ተብሎ አይጠበቅም። ስለዚህ ሊቨርፑሎች ዳርዊን ኑኔዝ ከአሊላል ጋር ያለውን ውል መቅደዱን ተከትሎ ለ1 ዓመት ቢያስፈርሙት ያን ያህል ችግር የለውም የሚል አስተያየትን እየሰጡ ነው የሚገኙት። ነገር ግን ደግሞ የትኛውም ተጫዋች በፍሪ ኤጀንትነቱ ወደ ሌላ ክለብ በሚሄድበት ሰዓት የሳይኒንግ ቦነስ ይፈልጋልና ዳርዊን ኑኔዝም እንግዲህ ከፍተኛ የሆነ ሳይኒንግ ቦነስ መጠየቁ አይቀርም። እንደዚሁም ደግሞ በጣም ከፍተኛ የሚባልም ሳምንታዊ ደሞዝም መጠየቁ አይቀርም። ስለዚህ ሊቨርፑሎች ይህንን ተጫዋች በነጻ ቢያገኙት እንኳን ራሱ በተለያዩ ጉዳዮች ለዚህ ተጫዋች ብዙ ብሮችን ማውጣታቸው አይቀርም። ስለዚህ የዚህ ተጫዋች መምጣት ለሊቨርፑል ጉዳት ነው እንጂ ምንም አይነት ጥቅም የለውም። እና ባለፉት ጥቂት ሳምንታት እንግዲህ የተለያዩ በጣም እብድብድ የሆኑ የዝውውር ዜናዎችን ስሰማ ነበረ፣ የዝውውር ሀሳቦችን ስሰማ ነበረ። የዳርዊን ኑኔዝ ወደ ሊቨርፑል የመመለስ ሀሳብ ግን ከሰማቸው ሁላ ቀዳሚ ስፍራ ላይ የሚቀመጥ እብድ የሆነ ሀሳብ ነው የሚል አስተያየቱን ሰጥቷል። እናንተስ ጄምስ ፒርስ በሰጠው አስተያየት ተስማማላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፉት መርካቶ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ፉት መርካቶ ዘገባ ከሆነ ማንቸስተር ዩናይትዶች ማማዱ ሳንጋራን ለማስፈረም ፍላጎት አላቸው ያለን ይገኛል። ይህ ተጫዋች እንግዲህ ከዚህ ቀደም ስሙ ከሊቨርፑል ጋር ሲያያዝ የተመለከትነው ተጫዋች ነው። በተለይ ደግሞ ትክክለኛ የሚባል ተፈጥሯዊ የሚባል የ6 ቁጥር ተጫዋች ነው። እንደዚሁም ፊዚካሊም በጣም ጠንካራ ነው። ቴክኒካሊም በጣም ጎበዝ የሆነ ተጫዋች ነው። ለሊል ነው እንግዲህ በዚህ ሰዓት ላይ እየተጫወተ የሚገኘው። በተጠናቀቀው ሲዝን ደግሞ ሊሎች በፈረንሳይ ሊግ ከፒኤስጂ በ6 ነጥብ ብቻ በማነስ ሁለተኛ ደረጃን ይዞ ነው ማጠናቀቅ የቻሉት እና በዚህ ቡድን ላይም እንግዲህ በጣም ወሳኝ ሚና መጫወት የቻለ ተጫዋች ነው። ሊቨርፑሎችም የ6 ቁጥር ቦታ ወይም ደግሞ የተከላካይ አማካኝ ቦታውን ለማጠናከር የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከነዚህ ከተመለከቷቸው ተጫዋቾች መካከል ደግሞ አንደኛው ማማዱ ሳንጋራ ነው። ምናልባትም በዚህ የክረምት የዝውውር መስኮትም ሊያስፈርሙትም ይችላሉ የሚሉ የተለያዩ ዘገቦችን ስንመለከት ነበረ። ነገር ግን አሁን ላይ የሊቨርፑል ተቀናቃኝ የሆነው ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት እንዳላቸው ፉት መርካቶ በዘገባው ተናግሯል። በዚህ ዓመት እንግዲህ ለሊል በጣም ወሳኝ የሚባል ጨዋታን መጫወት ችሏል። በአጠቃላይ እንግዲህ በሊግ ባደረጋቸው 29 ጨዋታዎች 3 ግብና 3 አሲስት ማስመዝገብ ችሏል። ይህ ተጫዋች እንግዲህ የተከላካይ አማካኝ ስፍራ ተጫዋች ነውና ከዚህ በተጨማሪም ግን ወደፊት እየሄደ ለቡድንም ጎል በማስቆጠር አሲስት በማድረግም ድጋፍ የሚሰጥም ተጫዋችም ጭምር ነው። በተጨማሪም እንግዲህ ፉት መርካቶ ይዞት በወጣው ዘገባ መሰረት ይህ ተጫዋች በዚህ ሰዓት ላይ 40 ሚሊዮን ዩሮ ያወጣል ተብሎ ነው የሚጠበቀው። በእርግጥ ፉክክሮች በጨመሩ ቁጥር የተለያዩ ክለቦች ይህንን ተጫዋች ለማስፈረም ወደ ሊል በሄዱ ቁጥር ይህ ሂሳብ ይጨምራል ተብሎ ይጠበቃል። ነገር ግን አሁን ላይ ግን ይህ ተጫዋች በ40 ሚሊዮን ዩሮ መዘዋወር ይችላል ነው እየተባለ የሚገኘውና ሊቨርፑሎች ይህንን ተጫዋች ለማስፈረም የሚፈልጉ ከሆነ ከማንቸስተር ዩናይትድ ቀድሞ መገኘት መቻል አለባቸው። ይህንንም ተጫዋች ለማስፈረምም የግድ እንቅስቃሴ መጀመር መቻል አለባቸው። በእርግጥ አሁን ላይ ያሉትን ዘገቦች ስትመለከቱ ሊቨርፑሎች በዋነኝነት በዚህ ሰዓት ትኩረት ያደረጉት የአጥቂ ክፍሉን ማጠናከር ነው። እንደዛም ቢሆንም ግን አንድ ቦታ ላይ ብቻ ትኩረት እያደረጉ ሌሎች ተጫዋቾችን እንዳያጡ ጥንቃቄ መውሰድ መቻል አለባቸው። ስለዚህ ማማዱ ሳንጋራ ለሊቨርፑል ይመጥናል ብለው ካሰቡ፣ እንደዚሁም ለአንዶኒ ኢራዮላ አጨዋወት ስታይልም ይሆናል ብለው ካሰቡ ከወዲሁ ፈጣን የሆኑ እንቅስቃሴዎችን ማድረግ ግድ ይላቸዋል። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ማማዱ ሳንጋራን ተመልክታችሁታል? ከዚህ ቀደም ባደረጋችሁ ጨዋታዎች ከተመለከታችሁትስ እንዴት ነው? ይህ ተጫዋች ለሊቨርፑል ይመጥናል ወይ? ሀሳብ አስተያየቶች እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።